አባታችን የጽጌ ጾም ከአጽዋማት አይቆጠርም ማለት ነው? የግዴታ ስራ አለ የሚመለከተው፣ ፈቃዱ ደግሞ የሚያደርገው ነገር አለ። አበባዎቹ የተገኙት ፍሬዎቹ የተገኙት በክረምት ስለሆነ ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ። እንኳን ለእናታችን ለቅድስት ድንግል ማርያም ለስደቷ መታሰቢያ ለሆነው ለወርኃ ጽጌ ለጽጌ ጾም እንኳን አደረሳችሁ፣ እንኳን አደረሰን። እንግዲህ ጾሙ ገብቷል። ከመስከረም 6 እስከ ህዳር 6 ይቆያል። ከዚህ ጾም ጋር ተያይዞ ከወርኃ ጽጌ ጋር ተያይዞ በብዙ ክርስቲያኖች ዘንድ የሚነሱ ጥያቄዎች ለነሱ ምላሽ የሚሆን ዝግጅት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ትቆያላችሁ ተስፋ አደርጋለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እንደምታደርጉም ተስፋ አደርጋለሁ። ከዚህኛው እንጀምርና የአባታችን የርዕሰ ሊቃውንት አባ ገብረ ኪዳን መልእክትም አለ። እሱንም ወደ እናንተ የማደርስ ይሆናል። ከዚህኛው እንጀምር። አባታችን የጽጌ ጾም ከአጽዋማት አይቆጠርም ማለት ነው ብለዋል። በመጀመሪያ አባታችን የሚለውን ቃል ይታረብልኝ በትህትና ጠይቃለሁኝ። እኔ አባታችን አይደለሁም። በክህነት ያሉ አባቶች ናቸው አባታችን የሚባሉት። መምህራችን ወይም ወንድማችን የሚለው በቂ ነው ለሌላ ጊዜ ማለት ነው። የጽጌ ጾም ከአጽዋማት አይቆጠርም ከጾም አይቆጠርም የሚል አባባል የለም። ከሰባቱ አጽዋማት ከአጽዋማት ነው የሚለው። የጽጌ ጾም ከአጽዋማት አይቆጠርም፣ ከሰባቱ አጽዋማት እንዳንዱ አይቆጠር። ግን በክርስትና ሕይወት እሱም ብቻ ሳይሆን በፈቃድ የሚጾሙ አጽዋማት አሉ። የፈቃድ አጽዋማት። የፈቃድ ማለት ምን ማለት ነው? ሰውየው እጾማለሁ ብሎ ፈቅዶ በተወሰኑ ቀናት በቤተክርስቲያን ስርዓት የሚቆይባቸው ግን በአዋጅ ያልታወጁ ማለት ነው። በአዋጅ ያልታወጁም በፈቃደኝነት። ለምሳሌ አሁን የበጎ ፈቃድ ወጣቶች መንገድ ላይ ሲያስተናብሩ ታያለህ አይደል? ግዴታ አይደለም ያ። በፈቃዱ ግን ሰው ወጥቶ መኪና የሚያቋርጡ አረጋውያንን፣ እናቶችን፣ ሴቶችን ሲረዱ ታያለህ። ይሄኛውም ልክ እንደዚህ ነው። የግዴታ ስራ አለ የሚመለከተው፣ በፈቃዱ ደግሞ የሚያደርገው ነገር አለ። ሰባቱ አጽዋማት ለአንድ ክርስቲያን ግዴታ ናቸው። ከዛ ውጪ መጾም እፈልጋለሁ እኔ ምክንያቱም ከጾም ብዙ ጥቅም አገኛለሁ የሚል ሰው ግን በፈቃዱ የሚጾምባቸው ጊዜያቶች አሉ። እነዛ በፈቃዱ የሚጾምባቸው ጊዜያቶች ቤተክርስቲያን ፍስክ ነው ብላ ያላወጀችባቸው፣ ሰንበት ሊሆን ይችላል፣ ስጋው ደግሞ ከተቀበልን በኋላ ሊሆን ይችላል፣ በዓለ ሃምሳ ሊሆን ይችላል። ከነዚህ ውጪ ባሉ ቀናት ግን አንድ ሰው እኔ ጾማለሁ ቢል ሌላውን ሰው እስካልረበሸ ድረስ፣ ሌላውን ሰው እስካላወከ ድረስ፣ ለሌላው አዋጅ እስካላደረገው ድረስ ችግር የለውም። የተመረጡ ቀኖች ደግሞ አሉ። ለምሳሌ የእመቤታችንና የልጇ የስደት ጊዜ ወርኃ ጽጌ ማለት ነው። ወርኃ ጽጌ የጸሎት፣ የዝማሬ፣ የምስጋና ጊዜ ስለሆነ ስደቷን እያስታወስን የምንለምንበት ወቅት ስለሆነ ያንን ከጾም ጋር ብናደርገው ረሃቧን ለማሰብ የእመቤታችን የቅድስት ማርያምን ረሃብ ለማሰብ ከጾም ጋር ብናደርገው ይመረጣል። ግን ግዴታ አይደለም። ሰዎች ስለጾሙ ለምን ትጾማላችሁ አይባልም። ሁለተኛ ጳጉሜን፣ አሁን ለምሳሌ ጳጉሜ የፊታችን ከ1 እስከ 5 ጳጉሜ የዕለተ ምጽአት ምሳሌ ስለሆነች የዕለተ ምጽአት ቀለም በቤተክርስቲያናችን የሚዘመርበት፣ የሚነበብበት፣ የሚተረጎምበት ወቅት ነውና ሰው ንስሐ ገብቶ አዲሱን ዘመን በቅዱስ ሥጋው በክቡር ደሙ ለመቀበል ያችን የቀኖና ሰዓት ያደርጋታል። በዚህ ወቅት የሚጾሙ ሰዎች አሉ። በተለይ ምህላ ደግሞ ሲታወጅ እንደዚሁ የሚጾምበት ሁኔታ አለ። በፈቃድ ወርኃ ጽጌን መጾም ይቻላል። የጽጌ ጾም ተብሎ ግን አይታወቅም በቤተክርስቲያናችን። ወርኃ ጽጌ፣ ዘመነ ጽጌ፣ ማህሌተ ጽጌ የሚባል አለ። ግን የጽጌ ጾም የሚባል ግን የለም። የጳጉሜ ጾም እንደሌለ ማለት ነው። ጳጉሜ እንላታለን እንጂ የጳጉሜ ጾም አይባልም አይደል? በጳጉሜ ውስጥ ግን ጾም ይጾማል። የሚጾም ሰው መጾም ይችላል። ወርኃ ጽጌን በተመለከተ ይሄ ነው። አንዳንድ ሰዎች የሚጾሙትን ይነቅፋሉ። ምንድነው አሁን ዋናውን ጾም እንኳን በሰራቱ የማይጾም ዝም ብሎ ይጾማሉ። ይሄም አግባብ አይደለም። የሚጾመው ሰው መንቀፍ የለብንም። አንዳንድ ሰዎች ደግሞ እየጾሙ የማይጾሙትን ደግሞ ይነቅፋሉ። አሁን አንዳንዴ ገጥሞ ከሆነ ማህሌተ ጽጌ ስለሚታደር አያይዞም ቅዳሴ ስላለ ከቅዳሴ ውጭ እሁድ ምዕመናን እህል ውሃ ይዘው ይመጣሉ እና የነፍስ አባቶቻቸው አዘዋቸው ማለት ነው ሲያገለግሉ ያደሩ ካህናትን፣ ሊቃውንቱን እና ነዳያንን ይመግባሉ። ያ የሚመጣው እህል ውሃ የጥሉላት ምግብ ነው የሚሆነው ማለት ነው። ስጋ፣ ወተት ምናምን የሚመጣው እና አንዳንዴ ራሳቸው እየጾሙ ለካህናቱ ግን የሚያቀርቡ አሉ እና እየተበላ ሊያጎርሷቸው ሲሉ አይ እኔ ጾመኛ ነኝ ይላሉ ማለት ነው። ይሄ በጣም ከባድ ነው። ይሄ ነው ፈሪሳዊነት። አየህ፣ አንደኛ ወይ እዛ ቦታ ላይ አለመገኘት፣ አንተ መገኘት የለብህም። ሁለተኛ ደግሞ ያ አንተ በፈቃድ የምታደርገው ነው እንጂ ጾምን ብለህ የምታወጀው አይደለም። በቃ ተሪው ነው፣ ታይታ ሆነ ማለት ነው። እኔ ጾማለሁ ብለህ የምትናገረው በአዋጅ ጾም ቢሆን ችግር የለውም። በግል በራስህ የምትጾመውን ጾም ግን ጾማለሁ ብለህ ካወጅከው በቃ ውዳሴ ከንቱ ተሪው ነው የሚሆነው ማለት ነው። ይሄንን ጥንቃቄ ማድረግ ያስፈልጋል። የሚበሉ ካህናትንም የሚተቹ አሉ። ምን አለበት ቢጾሙ፣ እነሱ የእመቤታችን ስደት አያከብሩ ማለት ነው ምናምን የሚል አለ፣ ደርሶ አዛዥ የሚሆን ማለት ነው።
እነሱማ እያገለገሉ እኮ ነው። ስደቷ በዚህ መልኩ ነው የሚከበረው ብላ ቤተክርስቲያን አስባለች፣ መስራት ሰርታለች። ይሄ ግን የትሩፋት ስራ ነው። የትሩፋት ስራ አንድ ሰው ቅዳሴ እስከ 9 ሰዓት አስቀድሶ ወደ ቤቱ መሄድ ይችላል አይደለ? ብዙ ሰዎች ወደ ቤታቸው ሄደው ቤት ያፈራውን ይከምሳሉ። አይ እኔ እስከ 1 ነው የምቆየው ብሎ ግቢ ውስጥ ቢቆይ መብቱ ነው። በቃ ግን እንዴት 9 ሰዓት ትጨርሱታላችሁ 11 ሰዓት ነው መሆን ያለበት ብሎ መከራከር ግን አይችልም። ሌሎቹን ሳይነቅፍ እሱ ግን ተሰውሮ ቆይቶ በኋላ ላይ መመገብ ይቻላልና ይሄ የፈቃድ ጾም ነው። የአዋጅ ጾም ግን አይደለም። የጽጌ ጾም ተብሎም አይጠራም። ስለዚህ መጀመሪያው አባታችን የጽጌ ጾም ከአጽዋማት አይቆጠርም የሚል የጽጌ ጾም አይባልም እንጂ ወርሃ ጽጌ ዘመነ ጽጌ ካሊተ ጽጌ ጾምም አይደለም። ከሰባቱ አጽዋማት እንዳንዱ አይደለም። መጾም ግን ይቻላል። ስለ ወርሃ ጽጌ ስለ ጽጌ ጾም እንግዲህ ጠለቅ ያለ ማብራሪያ አድርገውልናል። እጅግ እናመሰግናለን። ግልጽ እንደሆነ ተስፋ አድርጋለሁ። አሁንም በዚህ ላይ አባታችን ርዕሰ ሊቃውንት አባ ገብረ ኪዳን ዝርዝር አድርገው ያስተምሩናል፣ ይነግሩናል። ከጽጌ ጾም ጋር በተያያዘ እስከ መጨረሻው ድረስ ተከታተሉ፣ አብራችሁን ቆዩ። ከመስከረም 26 እስከ ህዳር 6 ባለው ወር ውስጥ ቅድስት ቤተክርስቲያናችን ዘመነ ጽጌ ብላ ትጠራዋለች። ይህ ዘመነ ጽጌ 2 ነገሮችን በውስጡ የያዘ ሲሆን አንደኛው ስለ እመቤታችን ስደት የሚነገርበት፣ ስደቷ የሚታሰብበት፣ ምዕመናን ከስደቷ ተስፋ እናገኛለን ብለው የሚማጸኑበት፣ ሊቃውንቱ በማህሌት የሚያመሰግኑበት ጊዜ ነው። እመቤታችን ሁልጊዜም ከምዕመናን ልቡና የማትጠፋና ሁልጊዜም የሚያመሰግኗት ቢሆንም በዚህ ዘመን ደግሞ ልዩ መታሰቢያ ተሰጥቷት ትታሰባለች። ሁለተኛው እመቤታችን በጽጌ የሚለው የአበባ ዘመን ማለት ነው። ከዚያ ዘመን ጋር እመቤታችን ስለምትመሳሰል ብዙ ምሳሌዎች ስላሏት ያን ዘመን የጽጌ ለእመቤታችን ተሰጥቶ ይታሰባል ማለት ነው። የመጀመሪያውን ስናይ ዘመነ ጽጌ ማለት እንደተነጋገርነው የአበባ ዘመን ማለት ነው። ይህ ዘመነ ጽጌ በእመቤታችን ይመሰላል። ጽጌ የሚመጣው የክረምት ዘመን ካለፈ በኋላ ነው። ክረምት የልምላሜ ዘመን ነው፣ የጭቃ ወቅት ነው፣ ሰው ይሳቀቅበታል። ሆኖም ግን ክረምት ጥቅም አለው። ለምን ቢባል አበባዎቹ የተገኙት ፍሬዎቹ የተገኙት በክረምት ስለሆነ፣ ስለዚህ ክረምት ጥቅም አለው፣ ግን አሰቃቂ ነው። ክረምት ልምላሜ ያለ ፍሬ ግን የለም። ክረምት ለገበሬዎቹ የተስፋ ዘመን ነው። የሚፈልጉትን እሸት አይበሉበትም፣ ግን የተስፋ ዘመን ነው። በዚህ ዘመን ይደርስልናል ብለው ቅጠሉን እያዩ በተስፋ ብቻ የሚጠግቡበት ጊዜ ነው። ለዓመቱም ሙሉ የጥጋብ ዘመን ፍሬ ለመውቃት ክረምቱ መሰረት የሚጣልበት ወቅት ነው። ቢያሰቅቅም ግን ይጣፍጣል። የኋላውን ዘመን ደስታ ስለሚያስቡ ጭቃውን፣ ዝናቡን፣ ነጎድጓዱን ይታገሱታል። ስለዚህ የክረምቱ ዘመን እና የጽጌው ዘመን ከእመቤታችን ጋር በምን ይመሳሰላል ያሉ እንደሆነ ክረምት የነቢያቱ ዘመን ምሳሌ ነው። ክረምት የዲያብሎስ ያሰቃቂው ዘመን ምሳሌ ነው። በዚያ ዘመን ክረምቱ አሰቃቂ ነው። ዲያብሎስም ሰዎችን ከእግሩ በታች አድርጎ ሲገዛበት የነበረው ዘመን አሰቃቂ ነው። ክረምት የነቢያቱ ዘመን ለምን ተባለ ቢባል የነቢያቱ ዘመን ክረምት ልምላሜ እንጂ ፍሬ የለም። ፍሬውን ብቻ እያደረጉ በተስፋ የሚኖርበት ጊዜ ነው። ከጽጌው ከፍሬው እንደርሳለን እየተባለ ነቢያቱ ይወለዳል የሚለው ነገር ተገልጾላቸዋል። ግን በተስፋ የኖሩበት ነው እንጂ ፍሬውን አላዩ። የሆነ ሆኖ ቅጠሉን ስለሚያዩ በዚያ ተስፋ እንደርሳለን እያለ ገበሬው እንደሚጠብቅ ከጽጌውም ሳይደርስ ሊሞት ይችላል። ሆኖም ግን ቅጠሉን በማየቱ እደርሳለሁ እያለ ሁልጊዜ እየተደሰተ ይኖራል። ጭቃው ቢያሰቅቀውም ዝናቡ ቢያሰቅቀውም ያ ልምላሜ ስለሚያይ በተስፋ ነው የሚኖረው። ተስፋ አይቆርጥም። ነቢያቱም በመጋዝ ቢሰነጠቁም ወደ ገደል ቢጣሉም ቢሳደዱም ቢሰቃዩም ግን እመቤታችንን በትንቢት ልምላሜ ያያዋት ስለነበረ ተስፋ አይቆርጡም ነበረ እና ያ ክረምት የነቢያቱ ዘመን ምሳሌ ነው። ጽጌ የክርስቶስ ዘመን የእመቤታችን ዘመን ምሳሌ ነው። ለምን በክረምት የተዘራው በጽጌ ዘመን አብቦ ይታያል። ነቢያቱ የዘሩት ትንቢት አብቦ አሸብርቆ የታየው በእመቤታችን ከእመቤታችን በኋላ ነው። ይህንን ጠቢቡ ሰሎሞን ሲገልጸው እስመናሁ ክረምት አለፈ ወዝናምን ይገባ ድሬሁ፣ እነሆ ዝናቡ አልፎ ሄደ፣ ክረምቱ አለፈ፣ ዝናቡም ወደ በጋነቱ ተመለሰ። ጽጌ አስተራየ በውስተ ምድርነ፣ አበባም በምድር ላይ ታየ። ጊዜ ገሚድ በፃ፣ ቆርጠን የምንበላበት እሸቱን የምንበላበት ጊዜ ደረሰ። ቃለ ማዕነቅ ተሰማ በውስተ ምድርነ፣
ቁርዬዎች ሁሉ የሚያሽካኩበት የሚጮሁበት ዘመን ደረሰ እያለ ይናገራል። እነሆ ክረምት አለፈ የሚለው በአንድ በኩል ሰሎሞን የእስራኤል የመከራ ዘመን ክረምት ይባላል። 70ው ዘመን የባቢሎን ግዛት ያ ዘመን አለፈ። ጊዜ ገሚድ ጽጌ አስተርአየ ነቢያቱ እየሰበኩ የደስታ ዘመን መጣ እያለ ይተረጉመዋል። ወደ ምስጢሩ ሲተረጎም ግን እነሆ ክረምት አለፈ፣ የአዳም የመከራው ዘመን አለፈ። ጽጌ አስተርአየ በውስተ ምድርነ፣ ጽጌ ክርስቶስ በምድራችን ላይ ተገለጠ። ስለዚህ የመከራው ዘመን አለፈ። ጊዜ ገሚድ በጽሐ፣ ጽጌው ተቆርጦ ብቻ አልቀረም፣ ቆርጠን የምንበላበት ጊዜ ደረሰ። የቁርዬዎች ድምፅ ተሰማ። የነ ዮሐንስ መጥምቅ ስብከት መንግሥተ ሰማያት ቀርባለችና ንስሐ ግቡ እያሉ የእነሱ ስብከት ተሰማ፣ የሐዋርያቱ ስብከት ተሰማ እያለ በመኃልየ ዘሰሎሞን ምዕራፍ 2 ቁጥር 14 ላይ ገልጾታል። ስለዚህ ክረምት አለፈ የሚለው የመከራውን ዘመን ነው። እመቤታችን በጽጌ የተመሰለችበት ምክንያት ምንድን ነው ሲባል ጽጌ አበባ ማለት ነው። እነዚህ አበቦች አይፈትሉም፣ አይደክሙም ጌታችን በማቴዎስ ወንጌል እንደተናገረው። ነገር ግን ከራሳቸው የፈነደቀው አበባ ለነሱ ልብስ ይሆናቸዋል። መልሶ ያኑ ልብስ አድርገው ይኖራሉ። እመቤታችን በዚህ ዓለም ለጆሮቿ ጌጥ፣ ለዓይኖቿ ኩል፣ ለእጆቿ አምባር፣ ለእግሮቿ ጫማ በማድረግ ልብስን በመቃየር አልደከመችም። የእመቤታችን ልብሷ ምንድን ነው ቢባል ራሱ ኢየሱስ ክርስቶስ ነው። አበቦቹ ከራሳቸው ያወጡትን አበባ ልብስ አድርገውት ያጌጥ ሆኗቸው እንደሚኖር ለእመቤታችን ጌጧ ልጇ ነው። ለዚህ ነው ቅዱስ ዮሐንስ በራእይ መጽሐፉ ምዕራፍ 12 ላይ እነሆ በሰማይ ታላቅ ምልክት ታየ፣ ፀሐይን የለበሰች ሴትም አየሁ፣ እግሮቿም ስር ጨረቃ ነበር፣ ጨረቃን ተጫምታ ነበር፣ በራሶቿም ላይ 12 አክሊላት ነበሯት ይላል። ይሄ የሚያመለክተው ፀሐይን ለበሰች የተባለው ፀሐይ ክርስቶስ ነው። እንዲያውም የዚች ዓለም ፀሐይ ጠዋት ነበረች፣ ማታ ግን ትጠፋለች። ኢየሱስ ክርስቶስ ግን ፀሐይ ዘኢየዐርብ የማይገባ ፀሐይ ነው። ይችኛይቱን ፀሐይ ቢለብሷት ቀን ብቻ ነው፣ ሌሊት ግን ሊለብሷት አይቻልም። ኢየሱስ ክርስቶስ ግን በሌትም በቀንም የሚያበራውን ሁልጊዜ የማይለይ ብርሃንን ለብሳ ትኖራለች እመቤታችን። የዚችን ዓለም ፀሐይ በሽተኞች ሊሞቋት አይችሉም። ህዳሪ መውጣት የማይችሉት ወደ ውጭ መውጣት የማይችሉት ሊሞቋት አይቻላቸውም። ለምን? መውጣት ስለማይችሉ። ክርስቶስ ግን ድውያን በቤታቸው ሆነው እስረኞች በታሰሩበት የሚሞቁት ፀሐይ ነው። ስለዚህ ይሄን ፀሐይ የለበሰችው ሴት እመቤታችን ናት። ማርያም እሰ ርህቅት ይእቲ እምኩሉ ሰርጎ ዓለም ወበይንተዝ አሰርገዋ በኩሉ ሰርጎ መንፈሳዊ ይላሉ ኢትዮጵያውያን ሊቃውንት። ማለት ምን ማለት ነው? እመቤታችን ከዚህ ዓለም ጌጥ የራቀች ነበረች። የዚህን ዓለም ጌጥ ስለናቀችውም ወይም ከዚህ ዓለም ጌጥ በመራቋም በሁሉም መንፈሳዊ ጌጦች አስጌጣት ይላል። ስለዚህ የእመቤታችን ጌጧ ልጇ ነው። የእመቤታችን ጌጧ መንፈስ ቅዱስ ነው። ይህንን የለበሰች ናቸው 12ቱ አክሊላት፣ 12ቱ ሐዋርያት ናቸው። እነሱም ጌጦቿ ናቸው። እሷም መልሳ ለነሱ ጌጣቸው ናት። ሞገሶም ለሐዋርያት፣ ሞገሰ ስብከቶም ለሐዋርያት እንላታለን። ለሐዋርያትም ጌጣቸው ናት። ጨረቃን ተጫምታ ነበር። ጨረቃ ዮሐንስ መጥምቅ ነው። ጨረቃ ሰርቅ ካደረገችበት ቀን ጀምሮ እስከ 15ኛው ቀን እየሞላች ትሄድና በ15ኛው ቀን ሙሉ ትሆናለች። ዮሐንስ መጥምቅ አንገቱን ከተቆረጠ በኋላ 15 ዓመት አስተምሮ አርፏል። ጨረቃን ተጫምታ ነበር ማለት በእግሯ ማለት ከእግሯ ስር ገና ከእናቱ ማኅፀን ሆኖ ስለሰገደላት ነው። ስለዚህ አበቦቹ ከራሳቸው አመንጭተው አበባው ጌጥ እንደሚሆናቸው ለእጽዋቱ እመቤታችንም የወለደችው ልጇ መልሶ ለራሷ ጌጥ ነበረ። ይሄ ነው በአበባ የተመሰለችበት ምክንያት። በሌላ በኩል አበቦቹ ደስ ይላሉ። አበባ የማይማርከው የለም። እመቤታችን ያልማረከችው ሰው የለም። ነገስታቱም ዘውዳቸውን አሽቀንጥረው እስከ መሰደድ ደርሰዋል። ሰማይታቱ በእሳት እስከ መግባት ደርሰዋል። ነቢያቱም ይወዷታል። ወደዋት ውበቷ ያሳሳቸውና ስላልደረሱባት ግን አይ ዛቲ ብለው ቁጭ ይሉ ነበረ። ማናት ያቺ እንደ ጎህ የምትጎበኝ ይላሉ። ውበቷ ያሳሳቸውና ያልናፈቃት የለም እመቤታችን። መላእክትም ይናፍቋታል። ከፊት ጀምሮ ይወዷት ይመኟት ነበረ። ዛሬም ደግሞ ይሻሙባታል። ስለዚህ እመቤታችን በአበባ የተመሰለችበት ምክንያት ይሄ ነው። ከአበባ ለማር የሚሆን ወለላ ይቀሰማል። ከእመቤታችን ለቅዱሳን የሚጥም ክርስቶስ ተገኝቷል። በሌላ በኩል ጽጌ ነቢያቱ ጽጌ ይባላሉ። ለምንድን ነው ቢባል ንብ ከጽጌ አበባ ወለላ ቀስማ ወይም ደግሞ መዓዛ ቀስማ ያንን የማር ወለላ አድርጋ ትሰራዋለች። እመቤታችን የወለደችው ልጅ ነቢያቱ አበባ ሆነው ከነሱ የተቀሰመው የትንቢት አበባ ከእመቤታችን ልጅ ሆኖ ተወልዷል። የማር ወለላ ሆኖ ተወልዷል። ለአባታችን ቃሉትን ያሰማልን። ይህ የወርሃ ጽጌ የእመቤታችን በረከት የሚያድርብን የእመቤታችን ምልጃዋ የማይለየን በረከቷ በቤታችን የሚበዛበት ይሁንልን። መልካም ቆይታ ይሁንላችሁ። መልካም የጾም ወር ይሁንላችሁ። ወይም ደግሞ መዓዛ ቀስማ ያንን የማር ወለላ አድርጋ ትሰራዋለች። እመቤታችን የወለደችው ልጅ ነቢያቱ አበባ ሆነው ከነሱ
የተቀሰመው የትንቢት አበባ እመቤታችን ልጅ ሆኖ ተወልዷል። የማር ወለላ ሆኖ ተወልዷል።